ሴቶቹ አልተቻሉ። በጣም ምትወጁ ምግብ ምንድነው? ጥሬ። ዛሬ ብቻችንን አንበላም፣ እንግዶች አሉ። ከቁርስ ቡላ በክትፎ ጀምረን ምንድነው የሚያክለው? ያያችሁት እንደዚህ ቅቤ ጠጣ ፍንታፍንቶ ክትፎ ትኩል። አረ ጥሬ ስጋም አለን። ሰብራዳው አይሰጥም ለባዳ ምን ይመስላል? የደረበ ነው። ሁሉንም አምሮታቸው እስኪወጣ ድረስ እንጋብዛችኋለን። እኔ ምራቄን ልዋጥላችሁ። ኑ ወደ ቪዲዮ። ቤተሰቦች እንዴት ናችሁ? አላችሁ ወይ? ደህና ናችሁ? ሰሞኑን ስጋ ቤት አብዝቼባችኋለሁ። ዛሬም ስጋ ቤት ነው። ሳሪስ አካባቢ ነው ያለነው። ሳሪስ አዲስ አበባ ጋር ሊያን ታውቁታላችሁ መቼማ። ሊያ ቁርጥና ክትፎ ረጅም ዓመታት ሳሪስ ላይ ይታወቃሉ። አሁን እስኪ የሳሪስ ሰፈሪ ላይ ሰርቻ አላቅማ ለመጀመሪያ ጊዜ ሳሪስ ላይ አሪፍ ቁርጥ ቤት እስኪ እንፈልጋለን። ሌሎችም ነገሮች ካላቸው ከቁርስ ጀምሮ እስከ ምሳ ያለውን አሳያችኋለሁ ማለት ነው። ኑ እንግባ። ሰብስክራይብ ግን አድርጋችኋል? ኧረ ተው ሁሌ ነው ማስታወሳችሁ። ሰብስክራይብ ማድረግ እንዳይረሳ። ወደ ውስጥ እንግባ፣ እናስቆርጥና ከዛ ወደ ውስጥ እንግዶች እየጠበቁኝ ነው እንገባለን። ክትፎ ኦኬ። ዛሬ ምርቃት ነው ባል ነው እንደዛ? አይ ምርቃት ነው ማለት ነው። ዛሬ ምርቃት ነው። እዚህ ጋር ድንኳን ተጥሏል። አዲስ አበባ መሀል ላይ ነው የሚገኘው። እዚህ ጋር ስጋ ቤታቸው አለ እንደምታዩት። ፈልጋችሁ እዚህ ጋር ማስቆረጥ። ወደ ውስጥ ገቡ ደግሞ ሬስቶራንት አላችሁ፣ ሰፊ ሬስቶራንት። ደርሰናል። ሰላም ነው? እንዴት ነው? እንደምን አለክ? ሊያዎች ነን። ዛሬ አሪፍ ነገር ሰንጋ ይዘናል። ይመስላል ሊያዎች ይለያሉ ይላል። ሊያ ከመስራት ጀምሮ አሪፍ ነገር ነው። ዘርፍ አለ፣ ዳቢት አለ። አየሁ ሰብራዳው አይሰጥም ለባዳ ምን ይመስላል? የደረበ ነው። በስመ ፍሌቱ እሱ ጋር ነው ያለው። በለው ምን ይመስላል? ሊያዎች ይለያሉ። አዲስ አበባ ላይ ጎልተው የሚታይ ሊያ ይባላል። ሊያ ቁርጥና ክትፎ በቃ ይለያል። ቁርጣችሁን እንሞክረው ዛሬ። አዎ ይኸው አሪፍ ይሄን በመሰለ መልኩ ሁሌ ቃጠሎ አለው። በቃ ስፔሻል ነገር ነው የሚቀርበው። ዋው! እንደዚህ ፕሬዘንቴሽኑ በጣም ያምራል። ብዙ ቦታ ያላየሁትን በጥለስ ነው የሚቀርበው። አይታችሁት ከሆነ ነብሮ ደግሞ ወንዶች ጉዳይ ይባላል። የወንዶች ጉዳይ ይሄ ስፔሻል ነው። ስፔሻል አየው። በስመ አብ በጣም ነው የሚያምረው። የትም የለም የትም። ይሄ ስጋ ቤት ግን ምንድነው ሳር በልቶ ያደገ ምናምን የሚባለው ግን ለምን? ይሄ ዘንጋዳ ማሽላ በልት ገብስ ምናምን በቃ ኦኬ። በምንድን ነው የምትለዩት? ለየው በቃ ከዛው አዳማ ነው ምንጭ ነው ወንድም ያለ እሱ ጋር ኦኬ። ያረሰ ምናምን አይደለም። በስመ አብ ዘንጋዳ ማሽላ በልቶ በቃ ቅብጥ ብሎ ያደገ ነገርኩ። ከረሜላ ቸኮሌት እየበላ ያደገ ነብሮ የቀላቀለ ነው። በጣም ነው የሚያምረው። ወይኔ እሷ ምንድን ነች? ዳቢት ትባላለች። ይሄ ደግሞ ሻኛ ይባላል። ሻኛ እዛ ጋ ይታያችኋል። ሻኛው ቆርጠናል። ያው የፍየልስ የመጀመሪያ ሀሳብ አላችሁ? እንጀምራለን አሁን ኔክስት። ኦኬ የፍየልም እንይዛለን። አሁን ለጊዜው ለምርቃት የበሬ ብቻ ነው ለዛሬ ያለው። ሊያ በነገራችን ላይ አዲስ አበባ ብቻ ሳይሆን ጎተራ ጋም ብራንች አላቸው። አጎና ግቢ ውስጥ ገኝ ብራንች አላቸው። በጣም ነው የሚያምረው። ቤተሰቦቻችን ሲመጡ እንደኛው ነው የምታስተናግዳቸው ብዬ አስባለሁ። እየቀመስክ የጎረስ ካንተም ስሙን ግን አልተዋወቅንም። ዜድ ይባላል። ዜድ ይባላል። አንዳንድ ስጋ ቤት ሰው ይመርጣሉ ይባላል። ሊያ ጋርስ አረኛ ጋር እንደዛ ሁሉም በቃ ሁሉም ቤተሰብ ነው። ሁሉም ከስተመር ነው። በቃ ገንዘብ ይመጣ በኩል ነው የምናስተናግደው። ምንም ሀሳብ እንዳይገባችሁ። በጣም ጥራት ነው ልዩነታችን። በጥራት ነው የምንለየው። ስፔሻል የሆነ ነገር አቀራረባችን ትሪትመንት ነው። እናመሰግናለን ዜድ። ቴንክ ዩ ብሮ። የመጀመሪያው ምግባችን ደርሷል። ቡላ በክትፎ። የመጀመሪያው ምግባችን ቡላ በክትፎ ነው። እንግዶችን ግን ላስተዋውቃችሁ። መጀመሪያ ሚሊዮንን የማያውቀው አለ ብዬ አላስብም። ተዋውቃችሁ እስቲ ቤተሰቦች። ቤተሰቦች እንዴት ናችሁ? ከሀገር ውስጥና ከሀገር ውጭ ሆናችሁ እንግዲህ ሀገራችን ውስጥ እነኚህ የሚያማምሩ ምግቦች እንግዲህ እየተጠቀምን እንገኛለን። ታሪክ ገበታ በጣም
በጣም በሚያምር ሁኔታ እንግዲህ በየቤቱ እየገባን እንደዚህ እንግዲህ እናንተን እያስጎመጀን ሳይሆን መጣችሁ እናንተም እንድትጠቀሙ እንድትበሉ ጋብዘናቸዋል። ተጋብዛቸዋል። ሚሊዮንን ያው በሎሬት አርት ስኩል ታውቁታላችሁ። አዲስ አበባ ውስጥ የመጀመሪያው ማለት እንችላለን። የመጀመሪያው ሞዴሊንግ፣ ትወና፣ ውዝዋዜ ምን ማታስተምሩት ነገር ሁሉም ነገር አለ። አርት ነገር እንዳለ አለበት። ባለቤቱ ደግሞ እዚህ ጋር መሲ ያለች መሲ ደራል ታወቂያቸው እስኪ ቤተሰቦች ከሎሬት አሁን ደግሞ ክረምት መጥቷል። ክረምት መጥቷል ነው። በጣም ብዙዎች እንግዲህ በሞዴሊንግ፣ በሙዚቃ መሳሪያ፣ በኪቦርድ፣ በጊታር፣ በትወና፣ በስፒከር፣ በዳይሬክቲንግ፣ በሲኒማቶግራፊ በጣም ብዙ ሰው ፈላጊዎች ስለሆኑ ስለዚህ እኛ ጋር ደግሞ በአሪፍ ገበታ በዚህ ፕሮግራም ስለተገኛችሁ ብቻ 50% ዲስካውንት ተገኝቷል። በአሪፍ ገበታ ስለመጣችሁ ብቻ ስልክ ቁጥራቸውን ስክሪን ላይ አስቀምጥላችኋለሁ፣ ደውሉ። አሪፍ ገበታ ነው በሏቸው። ደግሞ ያው ላይክ ሼር ማድረግ አለባችሁ፣ አይረሳም። ግድ ነው። ሱባችንን በደንብ ማደረስ አለባችሁ። አንደኛው መስፈርታችን ግዴታ። እሱማ ዛሬ ተጋባዦቼ ናቸው እነሱ። አሁን ከቁርስ ነው የምንጀምረው። ይሄ ቡላ በክትፎ ነው። እኔ ይሄን የሚያክል ቡላ በክትፎ ሳይ ዛሬ ለመጀመሪያ ጊዜ ምንድነው የሚያክለው? ያያችሁት በጣም ግን ክትፎ ብቻ ነው ወይ ሌላ ስም አለው? ቡላ በክትፎ ቡላ በክትፎ ቡላ አለው ውስጡ ለቂው ፍስስ ብሎበታል። እና ደግሞ ስጋው አይብሰል ብያችኋለሁ። ስጋውን ከላይ በቂቤ ታሽቶ ከላይ ጫርገውታል። እኔ እውነት እንደዚህ ግድንግድ ሆኖ ተሰርቶ ይቻላል። ሌላ ቦታ አይታችሁ ከሆነ በትንሽ ጣባ ቡላ ይደረግና ከላይ ክትፎ ቁጭ ትደረግ እንደዛ ባ ይሄ ለሁለት ለሶስት ሰው እኮ በጣም ከበቂ በላይ በደም ይሄ ሶስት ሰው ዘጭ ያደርጋል። ትልቅ ነው። ወደ ውስጥ ራሱ ብዙ ነው ያለው። እኔ እኮ መጀመሪያ ከሩቅ ሳይሆን እኮ ሸክላ ጥብስ መስሎኝ እኔ ግን ይሄ ነገር ይሄ ልምድ ይፈልጋል እኮ ልምድ ይፈልጋል። እና እዚሁ እና በእናትህ በጣም ነው የምታፈው። ሎገርም አሪፍ ነው። ወጣት ለመጣችሁ ዋጋው ዲስክሪፕሽን ላይ እናስቀምጥላችኋለን። ሁላ በክትፎ አንደኛ ግን መጥገብ ስለሌለብን ወደ ሌሎቹ እናልፋለን። ያበደ ነው። ወደ ቀጣዮቹ ምግቦች እናልፋለን። ይሄኛው ደግሞ የቤቱ ስፔሻል የሆነው ፍንታፍንቶ ነው። እስኪ ፍንታፍንቶ በልቶ የሚያውቅ እዚህ ቤት ፍንታፍንቶ ሲቀርብላችሁ ክትፎ፣ ጎረድ፣ አይብ፣ ጎድን ጥብስ እና ሌሎችንም የያዘ ሲሆን ከቀረበላችሁ በኋላ ከላይ ቂቤው እንደዚህ ፍስስ ይደረግበታል። ቀጥሎ ደግሞ ይመጣልን ክትፎ ነው። እዚህ ቤት ስፔሻል ክትፎ ስታዙ ክትፎ ከጎረድ ጋር ነው የሚቀርብላችሁ። አርፍዶ የመጡ እንግዶች አሉ። አሁን ደግሞ እንግዶቻችንን እንተዋወቃለን። ሰላም እንዴት ነህ? ጽጌ ይባላለሁ። ጽጌ ሽፎን ፈትል ማዛ ይባላል። ድራሻዬ የሚገኘው ሾላ መገናኛ ተስፋ ብርሃን ትምህርት ቤት ፊት ለፊት እንገኛለን። በሀሪፍ ገበታ የምትመጡ ደግሞ ዲስካውንት እናደርጋለን። ጎራ በሉ። ዛሬ ዲስካውንት በዲስካውንት ሆናችኋል። ሎሬት ከሄዳችሁ ዲስካውንት አላችሁ። ጽጌ ጋርም ከሄዳችሁ ዲስካውንቶች አሏችሁ። ጽጌ ቀንደኛ የሀሪፍ ገበታ ደጋፊ ነች። ያው ጾም ገባ በተደጋጋሚ ጋብዛታለሁ እያል ዛሬ ግን ተገናኝተናል። ሳሪስ ላይ ሊያ ቁርጥና ክትፎ ነው ያለነው። አሁን የመጣልን ደግሞ እዚህ ጋር የቤተሰብ ክትፎ የሚባለው ነው። እንደምታዩት ጎረድ አለው፣ ክትፎ አለው፣ እዚህ ጋር ዝማሙጃት አለው፣ ነጭ አይብ አለው፣ ጎመን ክትፎ አለው፣ ቀይ አይብ አለው። በክትፎም በእንጀራ መብላት ትችላላችሁ። በጣም እዚህ ጋር አለላችሁ። ይሄ ለአንድ ለሶስት ይበቃል። ይሄኛው ደግሞ ፍንታፍንቶ ይባላል። ይሄን ብዙ ቦታ አይቼዋለሁ፣ ግን በዚህ አቀራረብ አላየሁትም። ይኸውላችሁ ሁሌ ታጋናለህ ትሉኛላችሁ። ያው ከሴቶች ጋር ነኝ ያለሁት። ሴቶች ባለሙያዎች ናቸው መቼ አይደለ? ትክክለኛ አስተያየታቸውን ይነግሯቸዋል። እንቅመሳት እስኪ። አቤት ወላንቺ ይመጣል። አያችኋል? ቺላ ጉርሳችሁ ሰብስክራይብ ላደረጋችሁ ብቻ ቺላ ጉርሳችሁ ያበደ ነው። በጣም ቆንጆ ቅቤው በጣም ቆንጆ በጣም ለጋ ቅቤ ነው። እንደዚህ አይነት ቅቤ ብዙ ጊዜ ክትፎ አይሰራም። ይቅናል። በጣም ወድጄዋለሁ። ለክትፎ የሚሆነው ምን አይነት ቅቤ ነው? ለጋ ቅቤ። ሲበስል ነው የሆነ ጥምጥም የሚለው። ሲበስል ለወጥ ነው የሚሆነው።
የሚነጥፈው ግን ለጋ ቅቤ። ስለዚህ ለጋ አንደኛ ለጋ ቅቤ። ናይስ። እንደዚህ አብራርቼላችሁ አላውቅም። ይኸው ባለሙያ እዚህ ጋር ደግሞ ዝማሙጃት አለ። ዝማሙጃት እንዴ ነው? ዝማሙጃት ትወዳላችሁ? በባለሙያችንም እናስቀምሳታለን። ዝማሙጃት ነች። እዚህ ጋር አለ ሼፍ መሲ። ይኸው ጎመን ክትፋቱት ጎመኗን ቅመሻት። ይኸው እዚህ ጋር አይቡ በጣም ቆንጆ ነው። የአይቡ ቆንጆ መሆን ጎመኑን አጣፍጦታል። በጣም ቆንጆ አንደኛ። እዚህ አይነት ማብራራት ገጥሞን አያውቅም። የሚመጣላችሁ ከቆጮና ከእንጀራ ጋር ነው። እንደ ፍላጎታችሁ በፈለጋችሁት መብላት ትችላላችሁ። ለሱሱ በቂ ነው ብዬ አስባለሁ። ዋጋውን ዲስክሪፕሽን ላይ ያስቀምጥላችሁ። አሪፍ። እዚህ ጋር ደግሞ ወሳኝ ይላል ቢላ ብራካችሁና እያሳወጣላችሁ በጣም እንዴ እስካሁን ድረስ አባጓችን ነው። አንጀቴን በላሁ እኮ በቃ በደንብ ሰራኩ። በክትፎ ዛሬ በክትፎ ነው አንጀታቸውን የበላነው። እዚህ ጋር ደግሞ ፍንታፍንቶ ብዙ ቦታ ክትፎ ቤቶች ላይ ታገኙታላችሁ። እንደ ኮምቦ ነው፣ የክትፎ ኮምቦ ነው። እዚህ ጋር አይቦች አሉት፣ ክትፎ አለ፣ በቂቤ ታሸ፣ መሀል ላይ ጎረድ አለው፣ ጎመን ክትፎ አለው። በጥለስ ነው የሚቀርበው። እዚህ ጋር ደግሞ ጎድን ጥብስ አለው። ከቂቤ ጋር ነው የሚመጣላችሁ። እንጀራና ቆጮም እዚህ ጋር አብሮት አለ። እስኪ ቀመስ። ዛሬው እነሱ ናቸው አስቴት የሚገርም ነው እንግዲህ። አዎ ሚላይ እስኪ ቀመስ ክሪስ ከዚህ አንድ አይነት ነው። ከለሩ ራሱ በጣም የሚገርም ነው። በጣም ዛሬ እነሱ ናቸው አስቴት የሚነግሯችሁ። እኔ ምራቂ ነው ያው ሴቷ እያጣጣመችው ምን አይነት አስቴት እንደሚደርሰን አላውቅም። ዛሬ የሚገርም ነው። በነገራችን ላይ አሪፍ ገበታ ዛሬ ከአሪፍ ገበታ ላይ የተገኘሁት ሊያ ሆቴል ሳሪስ አደባባ የሚገኘው ነው። አዎ ብዙ ቦታ ካንተ ጋር አንዳንድ ቦታ ተገኝቼ ነበርና የዛሬ ደግሞ በጣም ይለያል። ስም ግን ፍንታፍንቶ ይገርም። ጣዕሙ ራሱ ይለያል። የጉራጌ ክትፎ ትክክለኛ በጣም ኦሪጂናል ደግሞ ሁሉ ነገር በጣም ደስ ይላል። ራሱ ሚክስ ምናምን የተደረገበት ምናምን አሪፍ ለአይን ራሱ ምናምን ስታዩ አቀራረቡ ራሱ ያምራል። ደግሞ የተለየ መጀመሪያውን አይን አይደለም የሚበለው እኔ መጀመሪያ ራሱ ጓንጎ እዛ እናንተ እንትን እያላችሁ እየበላችሁ እዚህ ጋር መጠበቅ ሁሉ አቃተኝ። በጣም የሚገርም ሴቷስ ምን አይነት አለትልኝ አሪፍ ነው። በጣም የሆነ ትክክለኛ ካልሆነች በጣም ቆንጆ ትክክለኛ ሴታቸውን የተናገሩት። እናንተም እስኪ ኮሜንት ላይ መጋበዝ የምትፈልጉ ካላችሁ ኮሜንት ላይ ኧረ ዴቫ ኧረ ተው እስኪ እኛንም ያን በሉ። አንድ አምስት ሰው 10 አድርገናል። 10 ሰው የፈለጋችሁትን ነገር እንጋብዛችኋለን። እስኪ እናጣጥማት በሙሉ እንደ ቤት ሺው አሪፍ ነው። ሶስተኛ ዙር ላይ ደርሰናል። ዛሬ በዙር ነው። ቁርስ ጀምረናል። ምሳዎቹንም ደግሞ ቴስት ማድረግ አለብን። አዎ እዚህ ጋራ ሊያ ሁሌም የሐረር ሰንጋ ነው የሚያስገቡት። እዚህ ጋር የሚገርም የቀላቀለ ከነብሮ አስደርገናል። መሀል ላይ ደግሞ ቃጠሎ አለው። ሁሌም ቃጠሎ አለው። በጥለስ ነው የሚቀርበው። ፕሬዘንቴሽኑ በጣም ያምራል። ቀራረቡ በጣም ያምራል። ማለት እስኪ ቆረጥ አድርገን ደግሞ ቴስት እናደርገዋለን። ጥብጥ ብሎ ያደገ በሬ ነው ተብሏል። ስላስተዳደጉ ተነግሮናል። በልጅነቱ ምንም ከቤት ሳይወጣ ሳይገረፍ ሳያርስ ቸኮሌት እየበላ ጠዋት ድርቆሽ ፍርፍር እየበላ ያደገ ልጅ ነው ተብሏል። በኬክ እዚህ ጋር ደግሞ ጎድን ጥብስ አለ። ይሄም የሐረር ሰንጋው ነው። ቅድም ሲሰራ አይተናል። ትኩል በጣም የምወደው አሪፍ የጉራጌ ባህላዊ ክትፎ ነው። ይሄም ከንቅል ስጋ ነው የሚሰራው። ስጋው ይቀቀልና ወተትም አለው። በነገራችን ላይ ወተት፣ ቂቤ እና ቅመማ ቅመሞች ተደርጎ በደንብ ታሽቶ ነው የሚሰራው። በጣም አገር ቤት ላይ ተወዳጅ ጧት የሚበላ ምግብ ነው። ቴስት እናደርገዋለን። ትክክለኛ አስተያየታቸውን አሁንም ይነግሯቸዋል። የኔን ያው እስኪ ሁለት አትናገር እነሱ የሚናገሩ ጣዕሙ እንዴት ነው በላቸው ብላችኛል። ዛሬ እነሱ ነው የሚነግሯችሁ። በቃ እኔ ምግቦቹን ልንገራችሁ። ይሄ ከየትኛውን ጀምር? ከዚህ ነው። ከዚህ ወደዚህ
ያ ጎድን ጥብስ ይላል ቤታቢ ከዚህ አሚላ አሪፍ ነው እንጂ በጣም እሺ ዋው ትኩል በልተህ ታውቃለህ? አላውቅም። አንተ ደግሞ ጣዕሙ ይለያል። የተቀቀለ ስጋ ነው። በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ዋው ሴቶች ተመችቷቸዋል። ያው ጉራረሱ። እኔ የምልሽ መሲ በጣም የምትወጂው ምግብ ምንድን ነው? በጣም ወደው ብዙ ናቸው ግን ክትፎ አረባይ ከሆነች በጣም ነው የምወደው። እና ለክትፎ ወዳጅነትሽ የቅድሙ ክትፎ አጫወትኩት አልኩ እኮ በለጋ ቅቤ ከአስር ስንት ይሰጠዋል? አስር በእውነት በጣም ነው የተመቸኝ። እዚህ ወዝሽ እየመጣ ነው ከወዲሁ። አይገርም ቅቤው ነው ክትፎ ቅቤ። ቤት ውስጥ ግን እንዴት ነው ክትፎ? የእሷ ክትፎ አድናቂ ነኝ። ዛሬ እኮ ክትፎ አለ አሪፍ ገበታ አሪፍ ገበታ እንግዲህ ልዩ ድግስ አዘጋጅቷል ስላል ነው እየሮጠች ነው የመጣችው ዛሬ ያለው በጣም ባለሙያ እንደሆንሽ ሚላ ነግሮኛል። ባለሙያዎች ደግሞ ሲመጡ በጣም ብዙ አቃቂር ያወጣሉ። እስካሁን ግን ሁሉም ተመችቷታል ማለት ነው እንጂ መሲ ዝም አትለን። ስለተመቸ ነው እንጂ አቃቂር አወጣለሁ። አዎ ጽጌሳ እንዴት ነው? በጣም የምትወጂው ምግብ ምንድን ነው? ጥሬ አሪፍ አቆራረጥ ያቺ በቆም የምቆርጣት አቆራረጥ ታሳየናለች። በስማ ሴቶቹ ግን ይቆርጡታል እንጂ ነከር ወይኔ እኔ ምራቅ ይለዋጥላችሁ ዋው ሚላይስ በጣም ተወደው ምግብ ነው። እውነቱ ከሆነ ቁርጣነኛ ነኝ ግን እነዛ ደግሞ በጣም የሚያስንቁ ምግቦችን አየሁ ዛሬ። ስማቸውን የማላውቃቸው ልዩ የሆነ አንተ ደግሞ በጣም ልምድ አለ። ያው ከመዞር ብቻ አይደለም የሆነ ወይን ታነባለህ ወይን ደግሞ እዚህ ድረስ ሰርተሃል። ያው ሲሰራም ኪችን ውስጥ ስለምናይ አንዳንዴ በቃ ከሱ የተነሳ አሁን ይሄ ምንድነው ምግቡ ስሙ? ይሄ ትኩል ይባላል። ትኩል ከምንድን ማለት እንዴት ነው የሚሰራው? የንቅል ስጋ ነው። ተከትፎ በእጅ ነው የሚከተፈው። ይቀቀላል ስጋው። ከዛ በኋላ በወተት በቂቤ ኮረሪማ ምናምን ይደረግበትና አብሮ ይታሻል። ነገር ራሱ ሁሉ በጣም ጨመርኩ ራሱ አሳበር ነው። በጣም የሚገርም ነው። ከጎመንና ከአይብ ጋር የሚቀርበው እዚህ ጋር ዝማሙጃት አለው። እዚህ ጋር በቆጮ መብላት ይችላልላችሁ፣ ግን በእንጀራ ባትበሉ ደስ ይለኛል። በቃ እንደዚህ አይነት ምግብ ክብሩን ጠብቆ በቆጮ በራሱ እንደተከበረ በራሱ በተከበረበት ቢበላ አሪፍ። አንቺስ በጣም የምትወጂው ምግብ ምንድን ነው? እኔ ክትፎ። የቅድሙን ክትፎ ከ10 ስንት ሰጫዋል? 10 በጣም ነው የሚጣፍጠው። በጣም ሴቶቹ ዛሬ 10 ሰጥተውታል። እናንተስ? አይን ይበላል ይባላል አይደል? በአይናችሁ ያያችሁት እንዴት ነው? ዛሬ ተመችቷችኋል? የተመታችሁን ኮሜንት ላይ ጻፉልን። ሁላችሁንም ስለመጣችሁ በጣም አመሰግናለሁ። ሁላችሁም ሚላዬ በመጨረሻ የምትለው ነገር? በመጨረሻ የምለው ነገር ምንድነው? በጣም ደስ ብሎኛል እዚህ በመገኘታችን እና እንደዚህ አይነት ደግሞ የሚጣፍጥ ምግብ በዛሬ በዕለተ ቅዳሜ ቀን በቆንጆ ሁኔታ እንደዚህ አብረን በማሳለፋችን አሪፍ ገበታን ከልብ አመሰግናለሁ። ከዛ ውጪ ዛሬ እዚህ አንተ እንግዲህ እዚህ ማዕድ ላይ ስለተገኘው በሎሬት የኪነ ጥበብ ሙያ ማሰልጠኛ ተቋም ለ50 ሰው በ50% ቅናሽ በትወና በስክሪፕት አጻጻፍ በዳይሬክቲንግ በኪቦርድ በጊታር በቮካል በሞዴሊንግ በኤዲቲንግ እና ፎቶሾፕ በለይዛ እስካሁን ታደርገናል። ይሄ ማለት በጣም ደስ ስላለኝ እዚህም ደግሞ የሚመለከቱት በትክክል እንግዲህ ይሄንን ፕሮግራም አይቶ ሼር ላይክ ሰብስክራይብ ለሚያደርጉ ዩቲዩባችንም ላይ ገብቶ እንግዲህ ለሚያዩ ይሄንን እድል አመቻችተናል። ያለችው ቀን ዝም ብሎ ደግሞ የዛሬ አመት ካዩ ደግሞ አይሆንም። አሁን ዛሬ ልክ ይሄ ፕሮግራም ከተለቀቀበት ጊዜ
10 ቀን ውስጥ ከመጡ ሰምታችኋል እንግዲህ የፈጠነ እየመጣችሁ ለብራንች አላቸው። መገናኛ አለ። እሺ አቡና ሰይማ አለ። በጣም አሪፍ እንግዲህ እየሄዳችሁ ተመዝገቡ። ጽጌ ደግሞ እዚህ ጋር ያው ዲስካውንት ሰጥታለች። ባሪፍ ገበታ ስም እየሄዳችሁ ያው ባሪፍ ገበታ 800 ያው ዲስካውንት አለው። ጽጌ አንድ እቺን እየበላሽ በለው ዶሪት ከጽጌ ትላለህ። በጣም እናመሰግናለን። ዲስካውንት ረሳሻል። ረስታለች። ዲስካውንት ረሳሻል። ፐርሰንቷ 20% 5%። እናመሰግናለን ስለበለሽ። እኔም አመሰግናለሁ። አሪፍ ገበታ ይለያል። ቴንኪው በጣም መሲ ስለበለሽ። እኔም አመሰግናለሁ ስለጋበዝከኝ። እናመሰግናለን። ከልብ እናመሰግናለን። ቤተሰቦች የዛሬው ቪዲዮ ከተመቻችሁ ያው ላይክ አድርጋችኋል፣ ግን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በአዲስ ቤት በአዲስ ጣዕም እንገናኛለን። ይመቻችሁ። ቻው